በአሁኑ በጣም ኮስቲ ከሆነ በኋላ ምናልባት እስከ 7000 ብር አካባቢ ነው ያችን የሚሰጠው ሰው። እንደዚህ አይነት አማራጭም የለም። ድሽቃ 5 ሚሊዮን 4 ሚሊዮን የሚሸጥ ይሰጣል። ግደል መግደል ከጀመረ ከፈከረ ተስፋ ይቆርጣል። በዛው በጥፋቱ እየተጋለበ ይቀር። እንዲህ አይነት ጨዋታ ውስጥ ላይ መሆኑ ወደ ውስጥ አለማየት፣ ነገሩን በባለቤትነት አለማየት፣ በጥላቻ መጓዝ፣ ሰውም ደግሞ ከዛ ነገር ላለመውጣት አድማጭ ተመልካቹ ነው ዋናው። ሚዲያ አድማጭ ተመልካች ከሌለው ምንም፣ መንግስት ህዝብ ከሌለው ምንም። እነዚህ ጽንፈኞችም ሆነ አሸባሪዎች ህዝብን ካላደናገሩ ምንም፣ ሃይማኖትም ህግም ፖለቲካም ሀገርም ስልጣኔም ይሁን ምንም ሰው ከሌለው የለም። ስለዚህ ሰዎች በዛ የመጠመዳችን ሁኔታ ያባዛውና ዛሬም ማደናገር እንደ ጀብዱ ሆኖ ሰዎች ማደናገርን እንዲለማመዱ የለመዱት እንዲወጡ አይደል እንዳይወጡ ሌሎችም እየተለማመዱ መዋሸትን፣ ማታለልን፣ ማጭበርበርን፣ ማስፈራራትን እንደ ባህል እንዲቆጥሩ ያደረገው ንቃተ ህሊናችን የአድማጭ ተመልካቹ እከሌን የማየው ምን ላገኝ ነው? እከሌን የምሰማው ምን ላገኝ ነው? የኔ ተሳትፎ እዚህ ጋር አዝዘዋለሁ፣ ተቸዋለሁ፣ እኔ ባለቤት ነኝ፣ እኔ የእሱ የበላይ ነኝ፣ ወይም እኔ ከእሱ ጋር እኩል ነኝ የሚል ስሜት ነው ሰው እንዲፈጥር የሚፈልግ። ይሄ ጉባለች ኢትዮጵያ ላይ የሁሉ ሰው ነው የሚሆነው። ሚዲያ ነዋ። እኔ በግሌ የማወራው ነው የግሌ የሚሆነው። ሚዲያው ግን አልሞስት አሁን ወደ 13000 ሰው አለ። የ13000 ሰዎች ይሁንታ ነው ወደፊት የሚቀጥለው። የማያስቀጥለው የሚቀጥልም በእነዛ ሰዎች። ስለዚህ የእኛን ዋጋ ዝቅ አድርገን ከጀመር ማንም መጥቶ በቀላሉ ይጫወትብና ወደዛ ብናይ ይሄ በሰፈራችን ላይ ራስን ዝቅ አድርጎ የማየትና ባለቤት ያለመሆን ወይ ባለቤት ሆኖ ነገሩን አለማወቅና አለመከታተል ወይም ደግሞ ቁርጣቆ የፈለገው ይሁን እኔ አያገባኝም ብሎ አለመተው በሁሉም የሚወላውል ያልሰሩበትን የመገቤት አይነት ነገር ስለተፈጠረ በዛ ስሜት ነው ክላሽ ይዞ አይው ይሄ መንግስት ገለበጥ ነው። ከዛ ምን አለ በግልጽ ነው የመጣው። ከሻቢያ ጋር እንሰራለን፣ ከህወሓት ጋር እንሰራለን፣ ከግብጽ ጋር እንሰራለን። ያልተነገረ የለም። የነውር ጥግ ነው ያለው። ይሄንን ውርደት መጠበቅ እጅግ በጣም ብዙ ስራ ከገባ በኋላ ወይም በአንድ ከጠራነፋቸው በኋላ ይመቷቸዋል አለኝ። በወሎ መጎጃ ያለው አንድ አይነት እንደዛ እኮ ነው። አሁን ስልካቸውን ራሷ እንትን አይተማመኑም እሳቸው አይተማመኑም። እየፎከረበት በዚህ ያለው እየፎከረት አሁን በኋላ ቆፊ ያለው አለቅ ነው ሲለው ነበር። ፍቅሩ ነው ምናምን የሚባል ጸጉሩ ያደጉት እርሱማ እንደዚህ ሆነውን ተባልቶ እንዲያልቅ ነው እንጂ ድሮስ ሳይት መተማመን እንደሌለ በሸኔ ሆነ ተነስቶ ኦሮሚያ ነው የሚለው የሰፈር ሁሉ መዝረፍ መብት ነው፣ መግደል መብት ነው፣ ማገት መብት ነው። አማራ ክልል ተነስቶ በየትኛውም ክልል በሁሉም ላይ ባለቤት አለመሆን ያንን ህዝብ እያጠፉ እንደመያዣ አድርጎ ከህወሓት ጀምሮ የተጠቀመው መጀመሪያ ብዙ ሰዎች የሚደናገሩበት ሁኔታ አለ። ምናልባት በኋላ ላይ ልምጣ። ዋና ዋና ነጥቦችን በዚህ ላይ እንጨርስና አሁን የሰው ያለማየት ብዙ ሰዓት ለፍታችሁ ሰው ካላዩ ድካም ስለሆነ በዛ ምክንያት ብቻ ነው ብዙ እንትን እያልኩ መጥቻለሁ ማለት ነው። ሞር ዴድ ነው እየሆነ የሚሄደው። አሁን ረጅም ሰዓት ካወራው በኋላ ሰዎች ካላዩት ያንን ነገር ቻናሉን ራሱ ይዞት ወደ ኋላ ይቀራል። በቃ ሰው ያልወደደው ነው። የዩቲዩብ ደግሞ እይታ ሰዎች ወደዱት አልወደዱት ነው። ፖዚቲቭ ይሁን ምንም የራሱ በራሱ እንትኖች በህጎቹ መሰረት ብቻ የሚሄደው ነው እንጂ የሚያሳልፍ ከዛ ውጭ ባለ ምንም ጉዳይ አይደለም። ፕሪቶሪያ ሲፈረም 3 ኃይሎች ትልቅ ተቃውሞ አሰምተዋል። ፕሪቶሪያ ሲፈረም 3 ኃይሎች ትልቅ ተቃውሞ አሰምተዋል። አንደኛው ሻቢያ ነው። ተኮሊፍና ብሎ መግለጫ ወጥቷል። ተኮሊፍና ማለት ተስተጓጎለ። እቅዱ የነበረው የትግራይ ህዝብ ሙሉ በሙሉ ለማጽዳት ስለነበረ የፕሪቶሪያ ስምምነት ተስተጓጎለ አለ። የፕሪቶሪያ ስምምነት ሲፈረም እንደ አደገኛ ያዩዋቸው ሰዎች አሉ። ኤቢሲዲ ብለው አስቀምጠዋል። ፕላን ኤ እነ ጻድቃንን፣ ከዛ እነ ጌታቸውን፣ ከዛ በኋላ ታደሰን ማስወገድ ነው ያለው እቅድ ነው። ከዛ በኋላ እነዚህ ሁሉ ከተወገዱ በጽምዶ አማካኝነት ከኢሳያስ ጋር አንድ ፓርቲ አንድ ፖፖ ላይ ይቀመጣሉ። መፈንቅለ መንግስት ሲያደርጉ አሁን ታደሰ ወረደ ለስም ነው የተጠቀሙበት። ከላይ ነው ያለው ማነው አረፋ ነው ብሎ የነበረ
አረፋ በይው ከላይ ነው እንጂ እሱ ብዙም ከስር ያለ ሰው አይደለም። ከዛ በኋላ ማንን እንደሚያስወግድ ደግሞ ፕላን አላቸው። ይሄ ሁሉ ሲሆን የትግራይ ህዝብ መከራውን እያየ ማለት ነው። አሁን ትግራይ እንደ ኤርትራ ሆነዋል። ሳዋ ማሰልጠኛ የኤርትራ ወጣቶች ሁሉም ወጣት ወደ ጦር ግንባር ተብሎ እንደሚሰለጥነው ሁሉ የትግራይ ወጣቶች ሲሰለጥኑ ማየት አሁን የተለመደ ነው። በተለየ ሁኔታ የትግራይን ወጣት አደራጅቶ የተወሰነ ምንድነው አጋዚ ነው ምናምን ብለው ስም ሰጥቶ ሞቃዲሾ ማዘመት ለትግራይ ህዝብ ጥፋት እንጂ ጥቅም የለውም። ይኸው የቢዝነስ ስትራቴጂ ነው አሁን ፍስሐ ማንጁስ ሱዳን ላይ የሚፈጽመው። ህዝቡ በስብሃት ነጋ ሲጨቆን ለ50 ዓመት የኖረ ህዝብ ነው። አሁን ደግሞ የዞን አስተዳደር ትርጉም የለውም። ትግራይ ውስጥ ዞኖቹን እያስተዳደሩ ያሉ ጀነራሎቹ ናቸው። በዚህና በዛ ያልተነገረ ነገር እንደሌለ ነው ማስረገጥ የፈለኩት። እንደዚህ ነው የሚፈዝበት። ለምን ቢጠነክሩ ምን ይሆናሉ? እንዲጠነክሩ አይፈለግም። አለሁ ብለው እንዳይኖሩ የነኩትን ሁሉ ይዘው እንዲገቡ ምናልባት የማታለያ ቃል ተነግሯቸው በዛ ማታለል ውስጥ ቢጠመዱና ቢገቡ እንኳን ከገቡ በኋላ መውጫ እንዲያጡ ነው የሚሰራው። ሁሉም ሰው እስኪ ባለቤቱ መጀመሪያ ለራሱ ነገሮችን ያጥራ ይጠይቃል። ታጋይ አብርሃም ከተፈታ ፀጉሬን ላጫለው ብሎ ነበር። ማለት ፈታ መስሎት ነው። በብዙ ነገሮች ተለምኛለሁ። ዘሜ ግን የ60 ሚሊዮን አማራ ባላደራ ነው። እሱ ብሎ ማጥፋው ቃል የለም። ቃል በገባው መሰረት ዛሬ ሲሄድ ነገሩ በዘመን ፀጉሬ ተቆረጣል። ሞጌ ሪፖርቱን ይዘልኝ ይመጣል በቪዲዮ እጅግ በጣም ማመሰግናለሁ። ለነሱ ጨዋታ ነው። እዛው ወደ ሆኖም ለሚያወሩ ሰዎች ጨዋታ ነው። ምክንያቱም በተግባር የሚሆነው ነገር አያዩ ስለማያዩ በቃ እውነት ነው ለነሱ ይሄ እንጂ ይሄ ፖለቲካ ጡት ተቆርጦ ያስብል ነበር። ይሄን አልሰለቸንም እንዳለ ይሄ እና እንደው አውቀንዋል ብዬ ነው እኔ የምለው። ይሄስ አረገ እያስጠጡ እንደዚህ መቀለድ ይሄ ነው። ይሄ የፖለቲካውን አሻጥር የምታዩት በተለይ ከመስቀል ጋር ባለ ቢያንስ እንደ አይነት ትውልድ መፈጠሩ በራሱ መጀመሪያ ማፈር ያለባቸው የሃይማኖት አባቶች፣ ከዛ ቀጥሎ የሀገር ሽማግሌዎች፣ ከዛም መምህራን፣ የጸጥታ ኃይሎች፣ የመንግስት ኃላፊዎች እንደየደረጃው ሁላችንም መክሰራችንን የሚያሳይ ሁኔታ ነው የተፈጠረው። ጭራሽ ይህን ችግር የከሌ ችግር ነው ብሎ ማለት ደግሞ ሌላ ጥፋት ሌላ ነውር ነው። የሚያሳዝነው እሱ በሬውን ይሸጥና ፋኖ ነኝልና ማታ ይገባ። የመንደር ኮበሌ በሬውን ይሸጥና ፋኖ ነኝልና ማታ ይገባና መቀጥቀጥ 300 ብር 3 አሳ ስንዴ ጤፍ በማዲካ መቀበል። ይሄ እንግዲህ በኋላ ያንተን ጠመንጃ ይነጥቃሉ። ከነጠቆ ወደ ካዳሉ ወደው መጋደል ያቋረጡ ተማሪዎችም ወደ ትምህርት ገበታቸው እንዲመለሱ ማድረግ አለብን። ቤት ለቤት ለትምህርት የደረሱትን በትክክለኛ እየዞረ መመዝገብ አለብን። እንዲማሩ ማድረግ አለብን። እኛ እንደ ሀገር ሽማግሌ ማለት ነው። ማንም ይሁን ማንም ትምህርት ነው ለሁሉም ነገር። ካልተማረ ሰው ዋጋ የለውም እና እንዲማር ግንዛቤ እየፈጠርን እንዲገቡ እናደርጋለን። የመንደር ኮበሌ ይሄ አልሰማ ብሎ አልታይ ብሎ እንዴት አድርጌ አሁን ልናገር? እስካሁን እውነቱን እዛ ጋር ያለው በደል መምህራን መሞታቸውን ራሳቸው አልነገሩም። ታረቁ ብለው የሄዱ እናት አባቶችን በገበያ መሀል አዋርደው አረሽም። የመከላከያ ጥቃት እንኳን አልቆረቆረው የሚል ሰው ካለ ፊት ለፊት መከላከያን እንደ መከላከያ መቅጠም ይችላል። አብይን ኦር መከላከያን ብሎ ከመከላከያ ጋር ገጠመ። ማን እንትን አለ? ውጤቱም የማይጠይቅ በዝልክ የተሰናከለ ምናምን የተፈጠረው ሆን ተብሎ በሁሉም ነገር ላይ የሚያሳፍር ውጤት በህዝብ ዘንድ እንዲፈጸም ተብሎ ነው። እንዲህ አይነት ቆሻሻ ሰዎች እዚህ ይሄ
በተለይ በፋኖ ስም የመጣው ፖለቲካና እንደ ህዋታዊ ሳቤን የትግራይን እህት ወንድሞችን ምንም የማያውቁትን እነዚህንም አሁን ምንም የማያውቁ ወጣቶች ናቸው ብዬ ነው እንጂ ማቀርባቸው ለነሱ አዝኝ እንዳይመስል። ነገር ግን አባቶች ሆን ብለው የሰለቡት በተለይ በኦርቶዶክስ ላይ በተደጋጋሚ እኔም ጥላቻን ብቻ ማውራታቸውን ተናግሬ ስለማቅ ነው። አማኝነትን ልክ አሸባሪዎችን ሌሎች ሀገራት እንደሚያሰለጥኑት መንግስተ ሰማያት ወይም ጀነት በጣም ውድ፣ የሰው ልጅ በየትኛውም አግባብ ጽድቅን ቢፈልግ በጽድቅ በመልካም ስራ ጀነት ወይም መንግስተ ሰማያት ወይም ዘላለማዊ ህይወትን መግባት በጣም የማይቻል መሆኑን ከተናገሩ በኋላ ነገር ግን ሰዎችን በማጥፋት የሽብር ጥቃት በመፈጸም ጀነት መንግስተ ሰማያት በቀላሉ ቀጥታ ትገባለህ ተብለው ምንም የማያውቁ ህፃናትን ወስደው የሚያሰለጥኑበት እድል እንዳለ በተለያዩ ቦታዎች ላይ ያገኘሁት መረጃ አለኝ። ስልጠና ብለው የሰጡኝ ሰዎች ስላሉ ማለት ነው። ስለዚህ አሁን ኦርቶዶክስ ላይ የተሰራው ይሄን ልጆች ይሄን መስቀል ዝል ያደርጋል፣ ከሴት ጋር ተቃቅፎ አረቄ ይጠጣል፣ ሀገር አፈርሳለሁ፣ መንገድ እዘጋለሁ ይላል። ይህን እያደረገ መሞት ጽድቅ ነው ብለውታል። እነማን? እዛ አካባቢ ቄስ የሚመስሉ ቄሶችና ቀሳውስትን ጳጳሳትና መነኮሳትን አጥፍተው በተቀደሰ የእምነት ቦታ ላይ የረከሰ ማንነታቸውን ገንብተው የኖሩ እርኩሳን አጋንንቶች ማለት ነው። የረከሱ ሰዎች እነሱ ምን ይላሉ? ልጇቸው በቅንነት ልናገለግል ቃል እንገባለን። የንጉሥ ቴዎድሮስን ቅዠት ይህንን ውሰዱትና በኦሮሚያ ክልል ላይ ጳጳሳት የራሳቸውን እንቅስቃሴ ሲያደርጉ ጥቁር ልበሱ ብለውን ጥቁር አለበሱ። ለምን ታረቁ? ለምን የዛን ቀን ጥቁር አለበሱ? ጥቁር መልበስ የነበረብን ዛሬ እኮ አንድ ህዝብ ዓለም እንኳን የሰው ልጅ መነሻ ኢትዮጵያ፣ አፋር፣ ቃዳር እያለ በሃይማኖቱ አዳምና ሔዋን አደምና ሐዋ እያለ ይህንን ክደን በዘር እየተባለን ባለንበት ላይ ለምን ጥቁር ልበሱ አላሉም? ለምን ጾም ጸሎት አላወጁም? ይሄ ስራ የነሱ ነው። እኔ በተለያየ መልኩ ያጣራሁት ነገር ሽማግሌ ለምን ሄዳችሁ አትሞቱም? ለምን ቄሶች ሄዳችሁ ስራ ለማስፈታት ልብሰ ተክህኗችሁን ለብሳችሁ ይሄ ግዝት ነው እያላችሁ ገበሬን ቀንበሩን ታስፈቱ ነበር ወይ? ለምኖ ወይም ተከራይቶ ያመጣውን በሬ ግዝት ነው ብለው ስራ ያስፈቱት ነበር። ልመናን እንደ ጽድቅ ቅማል ላይ ላይ ፈርቶ መጎሳቆልን እንደ መንግስተ ሰማያት ወራሽ አድርገው የድህነትን እውቅና ይሰጡ ነበር። በህይወቱ ስኬት የራቀው ሁሉ አንዱ ገዳም ላይ ሄዶ መቀመጥ እንደ ጽድቅ፣ ያ ግን ትልቅ ኃጢአት ነው። ሰው ያልሰራ ይብላ የሚለው የመጽሐፍ ቅዱስ ቃል አይነገረው። ስራውን የማይወድ ሰነፍ ሰው በፈጣሪ የተጠላ የተወገዘ መሆኑን ለማኝ ሰው መለመን ኃጢአት እንደሆነ አይናገሩ። በየመንገዱ ይለምናሉ። የሰው ልጆችን በተለይ ኦርቶዶክስ ላይ ያለ ወንድሞቼ እዛ ውስጥ ስላለው በየትኛውም አመክንዮ መሞገት ትችላላችሁ። ስልኬንም አስቀምጣለሁ። ሰብናችን እየፈረሰ ቤተክርስቲያንን በመስራት መስጂድ በመስራት በፎቁ ያወረዱናል። ፎቁ መስጂዱ የመጣው ለኛ ነው። ቤተክርስቲያኑ የተሰራው ለኛ ነው። ቅዱስ ቁርአን የመጣው ለኛ ነው። መጽሐፍ ቅዱስ ብሉይ ኪዳን፣ አዲስ ኪዳን፣ መዝሙረ ዳዊት የመጣው ለኛ ነበር። እሱን እንዳንጠቀም ቃሉን አያስተምሩም። እነዚህ ሰዎች ምን ይላሉ? ባርከናችኋል፣ ሂዱ ግጠሙ ብለው ያውጃሉ። ይሄ የመጣው ቃለ እግዚአብሔሩን ባለ መኖር የቄስ ትምህርት ቤቶች ሲጠፉ ሃይማኖቱ መጥፋቱን ጠፍቶት ነው። እኔ 92 ጀምሮ ነው የተውኩት። ከዛ በኋላ የሚጠፋ የሚፈርስ ቅኔ ቤት፣ የሚጠፋ የሚፈርስ የዜማ ቤት፣ የሚጠፋ የሚፈርስ
የአቋቋም ቤት የሚጠፋ የሚፈርስ የቅዳሴ ቤት እንጂ አዲስ ቅዳሴ ቤት ተመሰረተ፣ አዲስ ቅኔ ቤት ተከፈተ፣ አዲስ የዜማ ቤት እዚህ ተከፈተ አይባል። በሁሉም ቦታ ላይ አስራት በኩራት አይሰጡም። አስራት በኩራት ከ110 ገቢው ሃይማኖተኛው በሙሉ እንዲሰጥና ቃለ እግዚአብሔሩን ለህዝቡ የሚያስተምር ቄስ ኦር መሰል ሰዎች እንዲሾሙ አይደረግም። ልጓም የፈታ በሃይማኖት ስም የሚማግጥ የሚባልግ ትውልዱን መያዣ መጨበጫ እንዳይኖረው አድርጎ የሚለቅ ቄስ የሚመስል ባንዳ ፖለቲከኛ ነው የተፈጠረው። ለዛም ማረጋገጫ ይሄው ትውልዱን እዩ ዝም ብላችሁ። ይሄ ትውልድ እንዴት ተፈጠረ? ቃለ እግዚአብሔር ተሰጥቶት። እኔ 192 ሄጄ በተለያየ ቦታ ላይ አንድ ነገር ብነግራችሁ እሄዳለሁ። የማየው ነገር አያምርም። እኔ የማውቀውን እኔ የራሴ ቅዳሴ ቤት ያው ቀድስ ነበር ማለት ነው። ስለዚህ ቀድሳለሁ፣ አገለግላለሁ። ሰዎች ባመጡት ድግስ ጠብ ይፈጠራል፣ ጥላቻ ይኖራል። በዛ ምክንያት ተውኩት ማለት ነው። ትቼው ወጣውና ሌላ እንደ ምዕመን ሆኜ በሚሄድበት ቤተክርስቲያን ላይ የማየው ነገር አላመን ብሎኝ ብናገርስ ይሄ መናፍቅ ነው፣ በድንጋይ ውገሩት፣ አባሩት ተብዬ ስለሚያሳድዱኝ መናገር ነውር ነው። ዛሬም እኮ መናገር እኮ ነውር ሆኗል። እውነትን መናገር እኮ ነውር ሆኗል። ሀሳቡን እንኳን እንደ ሀሳብ ተቀብሎ መሞገቻ ከማቅረብ ይልቅ ድንጋይ አንስቶ ወይም የሆነ ነገር አንስቶ መደባደብ ነው የሚቀለው። ትውልዱ እንደ አይነት መያዣ መጨበጫ ያለው ልጓም አልባ በዓለም ላይ የረከሰ የተወገዘ ትውልድ እንዲፈጠር ያደረጉት የመጀመሪያዎቹ የሃይማኖት አባቶች ናቸው። እግዚአብሔር ይስጥልን። እሺ፣ በጣም እናመሰግናለን። ሳን ደግሞ ራስቷቸው ሞራ እንግዲህ ቤተክርስቲያን ነው። ይህንን በተለይ የእምነቱ ሰዎችንን ማፈር ያለን። አሁን እምነቱ ላይ ያለን ካላችሁ ካመናችሁ ትሁትነትን ነው። እኔ አሁን እያፈርኩ ነው የማሳየው። ለምን ቢያንስ ሀቁን አምኜ እግዚአብሔር ከፈቀደልኝ ይሄን ለማስተካከል እድል አገኛለሁ። ያ ቢቀር ግን እውነቱን ሰው ይወቀው። እንደነዚህ አይነት ሰዎችን አምኖ መሄድ በኃጢአት ላይ ኃጢአት መደረብ እንጂ ሃይማኖት አይደለም። የሰው ልጆችን ሊያሳምር፣ ውበት ሊሰጥ፣ ጽድቅን ሊሰጥ፣ ከስጋዊ ከዱንያዊ ህይወት አውጥቶ ዘላለማዊ ህይወትን ሊያወርስ የመጣውን ሃይማኖት የማንም ወሮ በላ ከምድር ሳንሆን ከሰማይ ሳንሆን የሚጫወትብን እንዲህ አይነት ሰይጣን አናውቀውም። ሰዎች ነግረውን በምናየው ሰዎችን ይገፋፋል እንጂ በዚህ ልክ ራሱ የጥፋት ፊት አውራሪ ሆኑ በአካል አይገለጥም። ከነዚህ በላይ ጠላት የለም። ለእኔ እንደዛ ነው እናምለው። እግዚአብሔርን አምናለሁ፣ ሃይማኖቴን አምናለሁ። የሃይማኖቴ አምላክ እንዲፈርድበት ከፈጣሪ ጋር አማራለሁ ማለት ነው። የማማረው ፈጣሪ ነው። ቁርባነ መለኮቱን ስጋና ደሙ ላይ የቀለዱትን የተቀደሰች ምድር ናትና በባዶ እግርህ እርገጣት የተባለችዋን ቅድስት ምድር እንደነዚህ አይነት አጋንንታዊ እርኩሶች አንድ ሰው ሁለት ሰው አይደለም የሚያጠፉት። ኢትዮጵያ ስጠፋ ሌላ አለ ሚሊዮን። ይሄ ዘር ማጥፋት ወር ጅምላ ጨራሽ መሳሪያ ምናምን ብትሉት ከዚህ በላይ አይጨርስም። ያንን ሁሉ ነውር የሚሰሩ ሰዎችን አቅፎ መሄድ መቆሸሽ ነው። አይ ካለ ማቀፍ ይችላል፣ መብቱ ነው። እውነቱ ግን ይሄ አይደለም። እዩት፣ ድለቀውና ጫጫታው ከዛ በኋላ ነው የወንበዴዎች ዋሻ አድርገው። እነዚህ ዋና ወንበዴዎች ስለሆኑ ምንይዘው የምንጨብጠው እንድናጣ መንግስት የእናንተ አይደለም፣ አንድ የትግራይ ነው ብለውናል፣ አሁን ደግሞ የኦሮሞማ ነው ብለውናል። ሃይማኖት ላይ እንዳንሄድ ግደሉ ምናምን ብለው የመግደል አዋጅን የሚናገሩ ሰካራም ሰዎች ሞልተውታል። ንጉስ ቴዎድሮስ አንተነህ ብለው ዘመንን አስነስተው ያስቃዡታል፣ ይቃጃሉ። ከዛ ማነው መንበሩ የሚባል አንድ ሰው ወደ 4 ሰዎች ሆኗል። እስክንድር ነጋን ውሰዱት፣ ሌሎችንም ውሰዷቸው፣ አይሰማቸውም።
አሁን ዩቲዩብ ላይ ግቡ። በጣም መነኩሴ ሆነው ሸብተው አንድ ሰው አይናገርም። እኔ እንኳን የማውቀውን በእግዚአብሔር ኃይል የማውቃቸው ነገሮች በጅምላ እናገራለሁ። ማንም እንደማይችለኝ እንጂ ዝርዝሩን እንዲህ ሊሆን ነው ብዬ አልናገርም። እፈራለሁ። ያንን እግዚአብሔር ሲሆን የሚያሳየኝ ማለት ማንም ምንም አታመጡም ብዬ የምልበት አንድ ድምዳሜ ከኋላ ሌላ ነገር ስላለ ነው። ዩቲዩብ ላይ ትንቢተኛው ከሌ ጠብቁ እንዲህ ሊሆን ነው እንዲህ ሊደረግ ነው እያሉ የሚቃዡ ሽማግሌ ሰዎችን ታያላችሁ። ያ የምትወዱት ያ ጉልበቱን የምትስሙለት ሽማግሌ ሰው ዩቲዩብ ላይ የሆነ ኦሮ የቀን አበል ተከፍሎት ሊሆን ይችላል። እኔ አይዶን ነው እንዴት እንደሚሰራ ስለማላውቅ ማወቅም አልፈልግም። ግን ቢሆን እንኳን አይነገርም። ብታምኑም ባታምኑም እኔ ኢትዮጵያዊ ነኝ። በቀጥታ ግብፅን ለኔ ተዋት፣ ሻዕቢያን ለኔ ተውት፣ ህወሓትን ተውት ምናምን ብዬ እናገራለሁ። በቃ አለቀ። ከዚህ ውጪ የእናት አባቶችን እንትን መዘርዘር አይቻልም። ልዘርዝረውም ብቻ እኔም መዘርዘር አልችልም። ሰዎችም ሊረዱታቸው አቅም ያላቸው ወይም ፈጣሪ የፈቀደላቸው ሰዎች ቀድመው ያውቁታል። ከዚህ ተነስቶ ማለት በጥቅሉ ግን የኢትዮጵያን ትንሳኤ ማቆም አይችልም። ይሄ መንግስት በቀን ውስጥ የሚጠፋላችሁ እንደናንተ ዘረኛና መንደርተኛ ከዚህ በፊት እንደኖረው ከሰራ በቀን ውስጥ ይጠፋል። ከዛ ውጭ ግን አትችሉትም። ነገሩ ሌላ ነው ያለው። ያ ነው እኮ የሚቀየር ነገር አሁንም የለም። ግን ዛሬም እንደነዚህ አይነት ሆዳሞችን አለማስወገዳችን ይነደኛል። መዳን እየቻለን ማድረግ እየቻለን አለማድረጋችን ብቻ ማለት ነው። የግሸን ማርያም ጊዜ እንትኑን ያዘረፉት እነዚህ ሰዎች ነበሩ። የግሸን ማርያም ጊዜ ወደ 15 ሚሊዮን ብር ባለፈው ዓመት ማለት ነው ተዘርፏል። እና ካህናቱ ነበሩ ያን ነገር አስተባብረው ለሽፍታዎችን ጠርተው የሰጡት ማለት ነው። እነዚህ ህፃናት ናቸው፣ አያውቁም። ቅድማ ያዩትን ምን መስቀሉን እዚህ ጋር ይዟል። 3-4 መስቀል እዚህ ጋር ያንጠለጥላሉ። ይሄ እስላም መንግስት ነው። ማን አለ እንዴት አለ የለም። እነ ትዝተውና መሰብሰቦችን ከማባረር ጀምረው ሲሰሩት የነበረውን አሻጥር ይዋቸው ከአብይ አህመድ ጋር የተጨባበጠ እለት ነው። የፖለቲካ ጌታቸው ምናልባትም ከአብይ አህመድ ጋር የተጨባበጠ እለት ነው የፖለቲካ ሞቱን የጨለጠው። ጌታቸው ረዳ ይህንን ንግግር ከማድረጉ በፊት ባለፈው ያኔ በጫካ በነበረበት ጊዜ አብይን አህመድ ከፍ ዝቅ እያደረገ እስከ ዶቃ ማሰሪያው በሚነግርበት ጊዜ ሁላችንም ትክክለኛ የአብይ አህመድን በመግለጽ ረገድ አብይ አህመድን ማንነቱን በልኩ በመናገር ረገድ እንደነ ኮሎኔል ቢኒያም እንደነ ጌታቸው ረዳ ሌሎችም ገዱም አንድ ጊዜ ተናግሮታል። እንደነሱ አይነቶቹ ናቸው አብይን በልኩ በትክክልም የገለጹት ብለን እናምናለን። ጌታቸው ረዳ ያንን ዘመኑን ያ የተናገረውን የእውነት ቃሉን በመካድ ራሱንም በመጠየፍ ይመስላል። አንድ የተናገረው ነገር ነበረ። ያኔ አብይን ስናገር የነበረውን የዛን ጊዜ እያስታወሱ ዛሬም እንድሰድበው ይፈልጋሉ። የትክክለኛ አካሄድ አይደለም ብሎ ያኔውን ነገር እንደጸጸት እንደትክክል እንዳልሆነ አድርጎ ሲናገር በእርግጥም አሁን አንተ ያልከውን ነገር በደንብ ይገልጸዋል። እስቲ እዚህ የመደመር መንግስት ላይ የተናገራት ትንሽዬ ነገር አለች። ይሄ አሁን እዚህ ጽንፈኝነትና ከሰውነት መርህ ሰው ሲወጣ በቃ በጣም መጥፎነት ነው። ወይ ሰው አይሆን ወይ ሰይጣን አይሆን፣ ከሰውነት ማህበር አይቀላቀል፣ ከሰይጣንነት ማህበር አይቀላቀል፣ ከሁሉም ነገር ያጣ የሆነ እቃ ሲፈልጉ በሆኑ ሰዎች ይሁንታ የሚተነፍስና የሚጠፋ ሆኖ ነው ቢሰራ እና ይሄ እንዲና እንዲህ ቢል አትደነቁ። አንድ የሆነ ቦታ ላይ ስልክ የደወለ ሴትዮ ስትናገር የሰማሁት አንድ ተረት አለ። ጽንፈኝነት፣ ዘረኝነት እጅግ በጣም የከፋ መሆኑን የሚያሳይ አንድ ምሳሌ ነው የተጠቀመችው። ሰዎች እዚህ ጉድጓድ ውስጥ ወርቅ አለ ብለው ይነግሯቸውና በጽንፍ በዚህ ምቀኝነት ውስጥ ያሉ ሰዎች አንደኛው ቀድሞ ሄዶ እጁን ይከታል። እዛ ጉድጓድ ውስጥ ወርቅ ሊያወጣ እጁን ሲከት የሚቆርጥ ማሽን ነበርና እጁን ቁርጥ ያደርገዋል። ከዛ በኋላ የዘረኝነት ክፋቱ ምንድነው? የተቆረጠውን እጁ መቆረጡን ሳይሆን የተናገረው ወርቅ የተባለውን ነገር በብዛት እንዳገኘ እየተደሰተ ጠቅልሎ ይደብቅና ሌሎች እንዳይድኑ እኮ እሱ ያገኘውንም እያሉ ሌሎችም እየገቡ ልክ እንደሱ እጃቸውን እየተቆረጡ እንዲያልቁ ብሎ ሌሎችንም ያስጨርሳቸዋል። እዛ ላይ ሌላም ተረት አለን። ያው ዛሬ ላይ ባናስታውሰውም እና አስታውሰን ባንማርበትም ይህን ማለት አለን። ዋናው ነገሩን የመረዳት ስለሆነ
ነጋዴ አብረው ሲሄዱ ሽፍታ አድሮም ነበር። ሽፍታ ሲቀማቸው ነጋዴዎች የሚናደዱት የተቀሙት ገንዘብ ሳይሆን ጓደኛቸው ሳይቀማ ከቀረ ብቻ ነው ይባላል። እሱን በስልጣን ውሰዱት፣ በሆነ በብሔርተኝነት ውሰዱት እና በአማራ ክልል ላይ የሚጮሁ ሰዎች፣ በኦሮሚያ አካባቢ ላይ በዚህ በልክፍት ውስጥ ያሉ ሰዎች፣ በትግራይ ላይ ያሉ በዚህ የዘረኝነት በሽታ ውስጥ ያሉ ሰዎች የሚያወዳድሩት ከኔ ባለጌ ይልቅ የከሌ ባለጌ ያንሳል ወይም ይተልቃል። ከከሌ ባለጌ ይልቅ የኔ ባለጌ የተሻለ ነው። ከከሌ ባለጌ ይልቅ የኔ ባለጌ ለምን መንግስት ይናገረው? እንዲህ አይነት ነው እንጂ ባለጌን ባለጌ ብሎ መጥራትና መጸየፍ ላይ አይሰሩም። ስለዚህ አያውሉ ውድድሩ ባለጌን ባለጌ ብሎ ከመጥራት ይልቅ ከከሌ ባለጌማ የኔ ባለጌ ይሻላል። የከሌ ባለጌ እኮ ባንክ ዘርፏል። የከሌ እኮ መንገድ ብቻ ነው የዘጋው። የከሌማ እንዴ መምህራንን የገደለው። የከሌ እኮ ሃይማኖት ቦታዎችን ነው ያወደመው። እንዲህ አይነት ነው እንጂ ባለጌን ባለጌን እንበል አይሉም። ለምን? እነሱ ከዛ የባሱ ባለጌዎች ስለሆኑ አመላቸው ነው። እና ይሄ ልጅ ይሄ ያልተቃጠለ ማን ይቃጠል? በዚህ ሰዓት ዛሬ የኢትዮጵያ ለውጥ የምታዩት ሰዎች ሲንጣጡ ነው። ሰዎች ሲንጣጡ ሲጮሁ፣ ጠላት በዛም ባለ በሌላ አቅሙ እግሩንም እጁንም አፉንም ሌላው ሰውነቱንም ሳይቀር አፍ አድርጎ ሲጮህ ትሰሙታላችሁ። አፍ አድርጎ እግሩንም እጁንም ምናምንቴውን ሁሉ አፍ አድርጎ ሲጮህ ነው የምታዩት። ለምን? ኢትዮጵያ ስለተሻገረች፣ ያንን ሁሉም ስለተረዳ ወዱ ከዚህ በኋላ ንስሐ ገብቻለሁ አለ። ይሄ ጤነኛ ሰው የሚያደርገው። እሱ ግን ሙስና በልቶ ቢሆን እንደነዚህ ሰዎች የወርቅ ንግድም ሆነ ሌላ ዓለም ሌላ ባርነት ውስጥ በቀጥታ የገባ ቢሆን ኖሮ ይህን አይናገርም ነበር። በነፃነት ከአብይ ጋር ፊት ለፊት አብረው ተቀምጠው አናያቸው ነበር። ብዙ ነገሮችን የገለጠ ነገር ጌታቸው ሰራ። ሰው እሱ ተጠቀመ፣ ፈጣሪም ይቅር ይለዋል። የኢትዮጵያን ባለቤት ሆነ። ምንም ሰራ የኢትዮጵያ ሕዝብ ይቅር ባይ ነው። ሀቁን ተረድቶ ጠላቶቻችን የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ሲባል ብዙ ሰው ያልተረዳዋል። አሁንም እኔ ፖለቲካ ላይ አንዱ የሚሰማኝም ይሄ ነው። በቂ እኮ ነው። ይህንን እሱ ስለሚሰራ ነው። የሻዕቢያ እንደዚህ ትላለች፣ በዚህ እንደዚህ ሆና ምናምን ዝርዝር ውስጥ መግባት አልፈልግም። ግብፅና ሌሎች ጠላቶቻችን ህዋትና ሻዕቢያን ተጠቅመው ወይም ሌሎች ቅርንጫፎችን ተጠቅመው ኢትዮጵያን ለመጉዳት የሚችሉባቸውን ኔትወርኮች በሙሉ ጌታቸው ረዳ ያውቃል። በእጁ አለ፣ መረጃው አለው። በአካል ምን አይነት አማራጮችን እንደሚጠቀሙ ያውቃል። ስለዚህ ያንን ኔትወርክ ለማክሸፍ የኢትዮጵያ መንግስት ቀኝ እጅ ሆኖ እየሰራ ነው ማለት ነው። ስለዚህ በዛ ይከሽፋል። ጠላትም የሚቃጠለውና የሚናደደው በዛ ነው። እሱን እነዛን መስራቱን በዛ መልኩ ይትና ይሄ የሚቃጠለው ምናልባት የድምፅ ጥራት ችግር ሊኖረው ይችላል። ለተመልካቾች እናቅርብና ተመልሰን እንገናኛለን። የሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይ ቲንክ ትልቅ መነሻ ነው የሚል እውነት አለ። በዚህ ጽሁፍ ውስጥ የራስን አቅም ስለመጠቀም፣ ሚዛን ስለመጠበቅ፣ ስለ አቃፊነት፣ መደፍለትን ስለማስወገድ፣ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸው። በገበያና በመንግስት ሚና መሀል ያለውን ሚዛን ከመጠበቅ አንጻር የተነሱ ሀሳቦችም የዛን ያክል የሚያስገዱ ናቸው። የምንከተለው አስተሳሰብ አዳፕቲቭ ለጊዜው በእንግሊዝኛ ያወጣው መጨረሻ የሚሰጡ አስተያየት አለ። ፍሌክሲብልም እንዲሆን ከማድረግ አንጻር እየተጠቀሙ ያሬድ እንግዲህ እንዲሁ የጥራትም የምስልም የድምፅም ጥራት ችግር ቢኖረው ሁኔታውን ካሳየልን በሚል ነው። አብይ አህመድን የፖለቲካ ድንክ ብሎ የገለጸ አብይ አህመድን በብዙ መንገዶች ምን አይነት ሰው እንደሆነ ቁልጭ አድርጎ ያሳየው ጌታቸው ረዳ ዛሬ አብይ አህመድን ታላቅ መሲህ አድርጎ የገለጸበት ሁኔታ እጅግ የሚያሳዝን ነው። ጌታቸው የሚያሳዝን ነው። አንተስ መጀመሪያ የአብይ አምላክ ያልነበርክም? ደረጃ ብትወልድና አሁን መሳይ የዶክተር አብይ ከኔና ከእናንተ በላይ ለአብይ ያጨበጨቡ ሰዎች አልነበሩ? አንድ ሰው የመጀመሪያው የኔ ጥያቄ
መቼ አበረታታ ነው። ብዙ ሰዎች ምርጫ ላይ እንኳን ያልተሳተፉ ሰዎች እና በማበረታታት ምንም አይነት ተሳትፎ የሌላቸው ግን ሲሳደቡ እንደነሱ የለም። ወናነት ሰው ምን ለማግኘት ነው? እንዲሁ ዝም ብሎ እንደዚህ ነው እንደዛ ነው ብሎ የባልቴት ወሬ እየተረተሩ ከመቀጠል በዚህ ምክንያት ኢትዮጵያን ይደግፋል ያሻግራል ብዬ ደግፌው ነበር። ሰው እኔ እስከዚህ ድረስ ቃሌን ጠብቄ ስጓዝ እሱ ግን እዚህ ላይ በዚህ ምክንያት ቀረ ወይም ነገሩን አፈረሰ ማለት ይቻላል። የኔ አንዱ ቁጭቴ ይሄ እንዲህ አይነት ምክንያታዊ በሆነ መልኩ እንኳን የሚሞግት ሰው የሌለበት ሀገር እንዴት ይሆናል? እንዴት ዝም ብሎ አሉሽ ስድብና ዘለፋ ዝም የረከሰ አፉን ብቻ የሚከፍት ርኩሰቱን የሚገልጥ ትውልድ እንዴት ይበዛል ነው እንጂ ለመንግስት እኮ ይሄ እንዲህ አይነት ሞጋች ባለመፈጠሩ መንግስት አምባገነን እየሆነ እየተዘናጋ ነው የሚሄደው። እኔ ደግሞ እየሮጠ የሚያሯርጠው ሰው ፈልግ ሲሰራም አይን መቅላት ምንድን ነው ፍላጎታችሁ? አይዶን ነው ማለት በጣም ትልቅ በሽታ። ሰው ሞተ፣ ማዳበሪያ ተሰረቀ ተብሎ ዜና ብሰጥ ብዙ ሰው ያየዋል። የማዳበሪያ ፋብሪካ ተጀመረ፣ ሰው ያየው ይገባል። መቼ? ዛሬ ነው ይሄን የምታስረዳው? ዛሬ ስንቱን መቋሰል ካረክ በኋላ ዛሬ እያንዳንዱ ተቋስሎ በየቤቱ ተያይዞልሃል እኮ በቃ። ስለዚህ ጥላት ከሆንክ እሱን ማከክ በቂ ነው። ከዛ ውጭ ምንም በዛም ይሁን በዚህ ይሄን የምናሳየው ለማጋለጥና ሰዎች ማን እንደሆኑ እንዲያውቁ ነገ ደግሞ ሳያፍሩ በቆማጣ እጃቸው የሆነ ነገር እንፈታለን እንዳይሉ ለማስረገጥ እንጂ ለሌላ አይደለም። ከዛ ውጭ ሰው የፈለገው መሆን ይችላል። ኢትዮጵያ የኢትዮጵያውያን ናት። የሚኖርባትም ያው ላይ የሱፍ ኦመር ላይ የሆነውን ነገር ላይ አይታችሁ ከሆነ አመራሮች ድሮ የነበራቸው አመራሮች ያንን ነገር በዚህ ልክ ማየታችሁ በጣም ደስ ይላል። አሁን ያላችሁ አመራሮች ደግሞ ከድሮዎች ጋራ ሀገርን ብቻ አጀንዳ አድርጎ የሀሳብ ልዩነቱን ተቻችሎ ሀገርን ለማሳደግ የሚደረገውን ጥረት አብራችሁ እያደረጋችሁ ስለሆነ በጣም ኩራት ሊሰማችሁ ይገባል። የጠላት እጅ ይቆረጣል። የኢትዮጵያ ድል ይቀጥላል። ኢትዮጵያ ታበጽሕልዋ በእግዚአብሔር። ኢትዮጵያ በድል ትቀጥላለች። መልካም ጊዜ። ጽንፈኞች ከቻላችሁ ዳኑ፣ ያለዛም ፈክሩ። ኢትዮጵያ በድል ነው የምትቀጥለው።